መሰረታቲያ ውስጥ አድባር ቅዱሳን ይላል ታላቁ ዘማሪ ቅዱስ ዳዊት። በዚህ በመዝሙር 87 ቁጥር 1 ጀምረን ስናይ መሰረቶቿን በተቀደሱ ተራሮች ላይ አደረገ ይላል። ቅዱስ ተራሮች የተባሉ ለጊዜው አዳምና ሔዋን ናቸው። በስነ ፍጥረት በተፈጥሮ ቅዱሳን የተለዩ ሆነው ከእንስሳት ከአራዊት ከፍጡራን ሁሉ የተለዩ ፍጥረታት ሆነው ተፈጥረዋል። አምረው ተወበው እንደ ፀሐይ ደምቀው አምረው እንደ ብርጭቆ አብረቅርቀው የተፈጠሩ ፍጥረታት ናቸው። በኃጢአት አሳደፉት፣ ጣሉት፣ ወረወሩት እንጂ ለዩት ከነሱ ለዩት እንጂ ከብረው የተፈጠሩ ፍጥረታት ናቸው። ስለዚህ በተፈጥሮ የተቀደሱ ተራሮች ገዦች የሁሉም ገዥ ሆነው ስለተፈጠሩ አዳምና ተራሮች ብሏቸዋል። ሌላው ዳዊትና ሰሎሞንን ተራሮች ይላቸዋል። እግዚአብሔርን ስለማምለክ በፍጹም ስለመከተላቸው እግዚአብሔርን ለእግዚአብሔር በመገዛታቸው የእግዚአብሔርን ቤተ መቅደስ በመስራታቸው ለእግዚአብሔር በመዘመራቸው እግዚአብሔርን በፍጹም ተመስጦ ያመልኩት ስለነበረ ይወዱት ስለነበረ ይዘምሩለት ስለነበረ ተራሮች ብሏቸዋል። እግዚአብሔርን ማምለክና መከተል የሁሉ ነገር ጉልላት ነው፣ ቁንጮ ነው፣ ፍጻሜ ነው። የቅድስና ሁሉ ፍጻሜ ነው እግዚአብሔርን ማምለክ። ስለዚህ ተራሮች ብሏቸዋል ዳዊትና ሰሎሞን። ወለተ ዳዊት ወለተ ሰሎሞን እናት እመቤታችን። ፍጻሜው ግን የተቀደሱ ተራሮች የተባሉ ኢያቄምና ሐና ናቸው። በንጽህና በቅድስና ያጌጡ እግዚአብሔርን በፍጹም ልባቸው የሚያመልኩ ለእግዚአብሔር የሚኖሩ በአጠቃላይ በመንፈሳዊነት የሚታወቁ ያማሩ የሰመሩ ሰዎች ነበሩ ሐናና ኢያቄም። እመቤታችን ከነዚህ ተጸነሰች። በተጸነሰች ጊዜ ድውያን ተፈወሱ፣ ሙታን ተነሱ፣ እውር ታበራ ነበር በማህፀን ሆና። ስለዚህ ከተወለደች በኋላ አንድነ ዳዊትና አንድነ ሰሎሞን 40 ዓመት ልትገዛን አይደለም ብለው ስለዚህ በማህፀን መግደል አለብን ከነናቷ መግደል አለብን ብለው መከሩ። በዚህ ጊዜ መልአኩ ኢያቄም ናረ ተነስና ይዛቱ ጣለው ወደሚባል በረሃ ይዟት ሸሸ፣ ሄደ፣ ተሰደደ። በንጽህናቸው ተሰደዱ፣ በቅድስናቸው ተሰደዱ፣ ተገፉ። በዚህ ጊዜ በዚያ በሊባኖስ በረሃ እንዳለች ሐና እመቤታችን ወለደቻት። በወለደች ጊዜ ኢያቄም ጥሬ ቀቅሎ አቀረበላት ለአዲሲቱ አራስ ሐና። ለአዲሲቱ ወላድ ለሐና ቂጣ ጋግሮ አቀረበላት። ለዚህ ነው ዛሬ የገጠሩ ማህበረሰብ ሰፈር ውጭ ወዳለው ወደ ጫካው ይወጣና በዚያ ጥሬ ይቀቅልና ቂጣ ይጋግርና ይበላልና ወደ ቤት ይገባል። መሆን ያለበት ደግሞ እንደዚህ ነው። የከተማው ማህበረሰብ ደግሞ ጋርዶ ፍየል አርዶ ስጋውን ጮማውን እየቆረጠ ጠጁን ጠላውን ቢራውን እየጠጣ በዓሉን ያከብረዋል። መብላቱና መጠጣቱ ኃጢአት ባይሆንም ከመስከሩ ውጪ መብላትና መጠጣት ኃጢአት ባይሆንም ነገር ግን በዓሉን ለማስታወስ ከሆነ እንደ ገጠሩ ማህበረሰብ ነው መሆን ያለበት። የከተማው ማህበረሰብ ባህሉን ትቷል፣ በዓል አከባበሩን ትቷል፣ ረስቷል፣ ታሪኩ ጠፍቶበታል። ስለዚህ በዓሉን ማክበር የምትፈልጉ ሁሉ ንፍሮ ቀቅላችሁ ቂጣ ጋግራችሁ ያንን ከሰፈር ውጭ ወጣችሁ ተሰብስባችሁ በልታችሁ ወደ ቤታችሁ እየገባችሁ ነው በዓሉን ማክበር ያለባችሁ እንጂ ጮማ እየቆረጣችሁ በዓሉን አከበርን ማለት ስህተት ነው። በጣም ስህተት ነው። ታሪኩን አታዛቡት፣ ባህላችሁን አትልቀቁ። ስለዚህ ሐና ስጋ አልበላችም። ሐና እንደ ዛሬዎቹ ሴቶች እንኳን ገንፎ አልቀረበላትም። እንደ ዛሬዎቹ ሴቶች እንኳን አጥሚት አላገኘችም። የበላችው እመቤታችን እንደወለደች ቆሎ ነው፣ ንፍሮ ነው። ኢያቄም በቻለው መጠን አዘጋጅቶ ያቀረበላት ቂጣና ንፍሮ ብቻ። ስለዚህ ይህን እየበላችሁ አክብሩት በዓሉን። እመቤታችን እንዴት እንደተወለደች ትዝ ይላችኋል። የት እንደተወለደች ትዝ ይላችኋል። ከሰፈር ውጭ ስትወጡ ትዝ ይታወሳችኋል ማለት ነው። በዓሉን በስነ ስርዓት ተማሩት፣ ወቁት።